ማንን ምን እንጠይቅለው? አድማጮች የዛሬው የለማን ምን እንጠይቅለው ዝግጅት ጥያቄ ያቀረቡት አቶ ብስራት አማሃ መኩሪያ ይባላሉ። በዘመን ባንክ 4 ቅርንጫፍ ደንበኛ ናቸው። በሰኔ 13 ቀን 2018 ዓ.ም ከኔ ፍቃድና እውቅና ውጪ ከባንክ ሂሳቤ 200 ሺህ ብር ወጪ ተደርጓል ሲሉ ጥያቄያቸውን ለባልደረባችን ግርማ ፍሳ ነግረውታል። እሺ፣ የአብስራ አማሃ መኩሪያ ይባላለሁ። አዲስ አበባ። ጥያቄ ምንድነው? ሰኔ 13 ሌሊት ከኔ ፍቃድና እውቅና በሆነ መንገድ አካውንቴ ከዘመን ባንክ አካውንቴ በድምሩ 200 ሺህ ብር ወጪ ተደርጓል። ወጪ የተደረገው ቅዳሜ ሌሊት ለእሑድ አጥቢያ 7 ሰዓት ከ40 ጀምሮ እስከ 8 ሰዓት ባለው 100 ሺህ ብር ከኔ ዘመን ባንክ ወደ ሌላ ዘመን ባንክ፣ የቀረው 100 ሺህ ብር ደግሞ በ3 ተሳፋሪ ስልኮች ኤምፔሳ ቁጥሮች ነው ገቢ የተደረገው። ይሄ ነገር ሙሉ ከኔ ፍቃድና እውቅና ውጪ ነው። ወዲያው ይሄ ነገር እንዳወቅኩኝ ቀጥታ በጥሪ ማዕከላቸው መደወል ጀመርኩኝ። ከሌሊት ጀምሮ ያው በሌሊት እነሱ ስልካቸውን አላነሱልኝም። የሚቀጥለው ቀን እሑድ ወደ 4 ሰዓት አካባቢ ላይ በአጋጣሚ ተደጋጋሚ ስለደወልኩኝ እነሱ ራሳቸው ደውለው ዘመን ባንክ ተደውሎ ነበር በዚህ ስልክ ሲሉኝ ወዲያው ነገሩን ነገርኳቸው። እንደዚህ ከኔ ፍቃድና እውቅና በሆነ ውጪ መንገድ ከአካውንቴ 200 ሺህ ብር በድምሩ ወጪ ተደርጓል። 100 ሺህ የገባው እናንተ ጋር ነው፣ 100 ሺህ ወደ ኤምፔሳ ነው የገባው። ምን ላድርግ ብያቸው ወደ አካውንት ቁጥር ጠየቁኝ። ነገርኳቸው። ተቀንሶ የተገባበትንም ለእኔ ሜሴጅ የገባልኝንም ቁጥር ነገርኳቸው። ኢሚዲየትሊ እነሱ ይሄን ተቀበሉና 100 ሺህ ብር የገባለትን አካውንቱን አገዱልኝ። የቀረው 100 ሺህ ብር በሳፋሪኮም ኤምፔሳ ቁጥሮች ነው የገባው። እነሱን ቁጥሮች ኢሚዲየትሊ በሳፋሪኮም የጥሪ ማዕከል ደውልና ሪፖርት አድርግ ተብዬ ነበር። ለእነሱ ደውዬ ሪፖርት አደረግኩኝ። ከዛ በኋላ ባለው በተከታታይ ቀን ከባንኩ ጋር ነገሩን እንዲፈቱልኝ ብዙ ጥረት አድርጌ ነበር። ባንኩ ምንም ሊተባበረኝ አልቻለም። የኔ ጥያቄ የነበረው ምንድነው፣ ባንኩ እንደ ባንክ ለዚህ ሰውዬ ደውሎ እንደዚህ ካንተ አካውንት የገባልህ ብር አለ የአብስራ ከሚባል ሰው እና ይሄ አካውንት ካንተ እንትን ካልሆነ የሚሻለው ነገር ይሄን ሰውዬ እናገናኝና እኛ እንደ ባንክ ደውለን ነገሩን አሳውቀን ብሩን ተመላሽ እንዲደረግ ነበር እንዲያናግሩልኝ የፈለኩት። ባንኩ ይሄን አናደርግም አሉኝ። ለምን ብዬ ተጠይቃቸው ሰውየው ቅርንጫፉን አካውንቱን የከፈተው ቦሌ ቅርንጫፍ ስለሆነ ቦሌ ቅርንጫፍ ሂድና ቦሌ ቅርንጫፍ ያለ ያናግሩልህ አሉኝ። እንደዛ ከሆነ አሰራራችሁ እሺ የቦሌ ቅርንጫፍን ስልክ ስጡኝ ብያቸው ነበር። የቦሌ ቅርንጫፍን ስልክ ሰጡኝ። ቦሌ ቅርንጫፍ ስደውል እኛ ድረስ መደወል አይጠበቅብህም፣ እዛው 4 ኪሎ መልሰህ አካውንት የከፈትኩት 4 ኪሎ ቅርንጫፍ ነው፣ እዛው 4 ኪሎ ቅርንጫፍ ሂድ አሉኝ። ተመልሼ 4 ኪሎ ሲሄድ አሁንም እንደገና ቦሌ ያሉ። ምንም ከነሱ ጋር ምንም ምላሽ ላገኝ አልቻልኩኝም። ወደ 1 ሳምንት ከምናምን አቃጠልኩኝ። ምላሽ ሳጣ ወደ ሄድ ኦፊስ ሄድኩኝ። አቶ ዮናስ ይባላሉ መጀመሪያ ያገኘኋቸው። ለእሳቸው ሄጄ ነገሩን አስረዳው። እኔ 4 ኪሎ ደንበኛ ነኝ፣ እንደዚህ ከኔ እውቅና ውጭ በሆነ መንገድ በድምሩ 200 ሺህ ብር ተወስዶብኛል እና ቅርንጫፉ ምንም ነገር ሊተባበረኝ አልቻለም። ደብዳቤውን ጽፎ ሰጥቶኛል። በእርግጥ ከኔ ፍቃድና እውቅና ውጭ የሆነ አካውንት የታገደ መሆኑን ሰጥቻቸው ነግሬያቸው ደብዳቤ ጽፈውልኛል። ሌላ ምንም ምላሽ አላገኘሁም እና ምን ላደርግ ብዬ ስጠይቃቸው አቶ ዮናስ ወዲያው የቅርንጫፉ ማናጀር ጋር ደውሎ የእናንተ ከስተመር እንደዚህ መጣ እና ምንድነው ተመላለስኩኝ እያለ ነው። ደብዳቤ 3-4 ይጽፈዋል። ነገሩን አስረዳም ብለው በስልክ አወሩና መደወል ምንድነው ችግሩ ብሎ ሲጠይቀው ሰምቻለሁ። ከዛ በኋላም እንደተባባለው አላወኩም። ወዲያው እኔ እንደወጣሁኝ የቅርንጫፉ ማናጀር ደወለና በቃ በስልክ ደብዳቤ ጻፍና ቶሎ ቅርንጫፍ አስገባና አንተ ስልኩን ጠይቅ በደብዳቤና እኛ ስልኩን እንሰጣለን አሉኝ። ሰው ምላሽ ከሆነ እሺ ብዬ ወዲያው ስልኩን አውጥቼ በደብዳቤ ለቅርንጫፉ አስገባው ስልኩን እንዲሰጡኝ። እንደዛ አደረኩላቸው። ቅርንጫፉ ደብዳቤ ተቀበለኝ። በማግስቱ ተከታታይ ደውዬ ነበር፣ ምላሽ አልሰጠኝም። ቅርንጫፉ ረፈድ አድርጎ ደውሎ ጠራኝ። ቅርንጫፍ ሲሄድ ስልኩን ሊሰጡኝ እንዳልቻሉ ነው በደብዳቤ ነገሩኝ። እና እኔ አሁንም ጥያቄ ስልኩ መስጠት ይቻላል፣ ግን በባንክ አሰራርም የሚያምረው እነሱ ራሳቸው እንደ ባንክ ለዚህ ሰውዬ ደውለው እባክህ እንደዚህ እኛ ከዚህ ቅርንጫፍ ነው የምንደውልልህ፣ የእኛ ከስተመር የሆነ ሰው ከአካውንት ላይ እንደዚህ ያህል ብር ገብቶልሃል፣ ስለዚህ ብሩ ያንተ ካልሆነ የማታውቀው ከሆነ ይሄን ብር ለዚህ ሰውዬ መልስለት ብሎ ማለት ይችላሉ። እነሱ ይሄንን ነው አንደውልም አናደርግም ነው ያሉት። ይሄ ነገር ለምን ብዬ በደንብ ደጋግሜ ስጠይቃቸው ምናልባት ስራም ማሰረተው ሊሆን ይችላል ምናምን የሚል ምላሽ ነው የሰጡኝና ስራም ካለ ውል አለ፣ ያ ውል ከሆነ በውሉን ያምጣና እስኪ ያንን ውል ያሳየኝ፣ እኔ ይሄን ሰውዬ ጭራሽ አላውቀውም ብያቸው ፓስወርድህን ሰጥተህ ከሆነ ወይ ሊንክም ነክተህ ይሆናል የሚል ምላሽ ነው የሰጡኝ። በቃ ቅርንጫፉም ሆነ ከላይ ያለው ሄድ ኦፊስ ምላሽ አልሰጠኝም። ሄድ ኦፊስ ከዚህ በኋላ 2 የበላዮችንም እንደዚሁ አናግሬያቸው ነበር። አቶ ዘረሰናይ ይባላሉ የኛ አቶ ዮናስ አለቃ። እሳቸው እንደው ከይቅርታ
ጋር እሳቸው ትክክል ያልሆነ መልስ ነው ላይ መለሱልኝ። ገና ገብቼ ነገሩን ሳስረዳ ከፈለጋችሁ ፖሊስ ጣቢያ መሄዳችሁ መክሰስ ትችላላችሁ የሚል ምላሽ ነው የሰጡትና ይህ ነገር ትክክል እንዳልሆነ ያው ብዙ ከእሳቸው ጋር ብዙ ነገር ለማስረዳት ምን ለማለትም ሞከርኩ። እሳቸውም ብዙ አስረዱኝ። እንዳልኩ መጨረሻ ላይ በምንም አልተስማማ ነው። የዚህ ሰዓት ደግሞ የእሳቸው የበላይ አለቃ የብራንች ማኔጅመንት ይህም አቶ ዮናስ ይባላሉ። እሳቸውም የመለሱልኝ ምላሽ ያው አሁን የደረስንበት ጥናት የሚያሳየው የአብስራ ዩዘር ኔምና ፓስወርድ ስለተገባ ያው እሱ ነው ሪስፖንሲብል የሚሆነው የሚል ነው። ከዘመን ባንክ ምላሽ አጣው። በሚቀጥለው ብሔራዊ ባንክ ሄድኩኝ። ብሔራዊ ባንክ በደብዳቤ ነገሩን አሳወቅኳቸው። ምላሽ በ3 ቀን እንሰጣለን ብለው ነበር። 3 ቀን ሄድኩኝ፣ ምንም ነገር የለም። በሳምንቱ እንደ አጋጣሚ ቼክ ላድርግ ብዬ ስሄድ ምላሽ ሰጥተዋል። በምላሹ መሰረት ነገሩን እያጣራን ነው የሚል ምላሽ ነው የተሰጠኝ። የተሰጠኝ ምላሽ ይሄ ነው፣ እያጣራን ነው የሚል ደብዳቤ እንዲሰጡኝ ነበር ብሔራዊ ባንክ። ያው ይሄ ብቻውን አይሰጥም፣ ለአንተም የሰጡ ምላሽ ይሄ ስለሆነ እኛም ነገሩን እንዲያጣሩ ደግመን መጠየቅ ካለብን እንጠይቃቸዋለን ይጣበቀን ያሉትና ያው ይሄ ነገር አሁን ወር ሞላ። ይሄን ይመስላል። ለአድማጫችን አቶ ብስራት ጥያቄ ምላሽ እንዲሰጡ በዘመን ባንክ 4 ኪሎ ቅርንጫፍ ስራ አስኪያጅ የሆኑትን አቶ ኃይሉ ተክሉን ግርማ ፍስሐ አነጋግሯቸዋል። እሺ እንትኑ ምንድነው እሳቸው ያው እንደዚህ አይነት ነገር ተፈጥሯል ብለው ማመልከቻውን አስገብተዋል። ከዛ ያው ማመልከቻውን ተከትለን ባንኩ ደግሞ የውስጥ አሰራርና ራሱን የቻለ መምሪያ አለው እነዚህን ጉዳዮች ማኔጅ የሚያደርግ እንደዚህ አይነት ጥያቄዎች ሲመጡ ወይም እንደዚህ አይነት ነገር ተፈጥሯል ሲባል እነዚህን ጉዳዮች ማኔጅ የሚያደርግ ራሱን የቻለ የውስጥ አሰራርና መምሪያ ያለው። ስለዚህ ጉዳዩ በዛ መምሪያና በዛ አሰራር መሰረት እየታየ ነው ያለው። ያው እሳቸው እንደሱ ብለው አመልክተዋል። ከዛ ግን እንቅስቃሴዎቹን በአጠቃላይ ማጣራት የተፈጠረውን ነገር ሙሉ ለሙሉ ኢንቨስቲጌት ማድረግና የሆነ ውጤት ላይ መድረስ ያስፈልጋል። ስለዚህ በዛ መሰረት በመመሪያው በአሰራሩ መሰረት በሚመለከተው የውስጥ ክፍል የውስጥ መምሪያ በዛ መሰረት እየታየ ነው ያለው ጉዳዩ። ነገር ግን ያው ሌሎች አካላትም አሉ። እኔ ብቻ ሳልሆን እኔ ጋር ማመልከቻውን የገባው የኔ ኃላፊነት ማመልከቻውን ተቀብሎ ለሚመለከተው ክፍል በጉዳዩ ላይ ማጣራት እንዲደረግ ማድረግ ነው። ያው የተወሰነ ምክንያታዊ የሆነ ጊዜ ይፈልጋል። ስለዚህ እሱ እየተደረገ ነው ያለው። ዝግ አላደረግንም። ማመልከቻቸውን ተቀብለን ምርመራ ላይ ነው ያለው። የሚመለከተው ክፍል አለ። ክፍሉ የራሱ አሰራር አለው። እሳቸው ማመልከቻውን አስገብተዋል። ስለዚህ ያው ጥያቄ ነው፣ እንደ ማንኛውም ጥያቄ ነው። ስለዚህ ጥያቄው በሚመለከተው ክፍል በባንኩ አሰራር መሰረት በዛ መሰረት ነው የሚዳኘው። ስለዚህ በዛ ሂደት እያለፈ ነው እንጂ ዝግ አላደረግንም። ሙሉ ማመልከቻቸውን ተቀብለናል። ለእሳቸውም እሱን በደብዳቤ ያሳውቀናል። ማመልከቻዎችን ተቀብለናል። ስለዚህ በውስጥ አሰራር መሰረት ጉዳዩ እየታየ ነው ብለን በደብዳቤ ያሳውቀናል። ስለዚህ የራሱ አሰራር የራሱ መመሪያ ያለው የራሱ ክፍልም አለው። ክፍሉ የራሱን ስራዎች እየሰራ ነው ማለት ነው። ያው ተጭበርብር ያለው ስለሆነ ወይም ደግሞ ከኔ እውቅና ውጪ እንቅስቃሴዎች ተደርገዋል ስለሆነ የእሳቸውን ማመልከቻ ተቀብለን ግን ደግሞ ሌሎችም የሚታዩ ነገሮች ስላሉ በዛ መሰረት በውስጥ በሚመለከተው የባንኩ ክፍል በራሱ በክፍሉ አሰራር መሰረት በዛ መሰረት እየታየ ነው ያለው። ያው ብዙ ነገሮች አሉ ከእንትን ጋር ከአይቲ ጋር ከሲስተም ጋር በተገናኘ የሚታዩ ብዙ ነገሮች አሉ። ስለዚህ ያው እነዛ ነገሮች ስላሉ በዛ ሂደት እያለፈ ነው። በኦዲትም በአይቲም በተለያዩ መንገዶች የሚታዩ ነገሮች አሉ እና የተወሰነ ጊዜ ይፈልጋል። በትክክል አንድ ወር የሞላው አይመስለኝም። እሱን ቼክ አድርጋለሁኝ። ያው ባንኩም በጣም ትኩረት ሰጥቶ በከፍተኛ ትኩረት የሚሰራው ነገር ነው። ምክንያቱም ያው ኢምፓክቱ ብዙ ስለሆነ ማለት ነው እና ችላ ተብሎም ሳይሆን ወይም ደግሞ እሳቸው ጥያቄውን አስገብተው ጥያቄው ዝም ብሎ ተይዞም ሳይሆን በትክክል በሚመለከተው አካል ሂደቱን ጠብቆ እየተከናወነ ነው ያለው። ምናልባት በትክክል አንድ ወር ሞልቶት ላይሆን ይችላል። ግን ያው የተለያዩ ክፍሎችን ኢንቮልቭመንት የሚፈልግ ነገር ስለሆነ የኦዲትም የአይቲም የሌሎች ክፍሎችንም ኢንቮልቭመንት የሚፈልግ ነገር ስለሆነ በዛ መሰረት ፕሮሲጀሩን ጠብቆ መሄድ ስላለበት ነው። ሌሎች ክፍሎች ላይ ያሉ ከፍ ያሉ ኃላፊዎች አሉ ከኔ በተሻለ መልስ ሊሰጡ የሚችሉ እነሱንም ማድረግ ይቻላል፣ ማናገር ይቻላል። እኔም አርብ ድረስ ማድረግ ይችላል። አቶ ኃይሉ ተክሉ በዘመን ባንክ የ4 ኪሎ ቅርንጫፍ ስራ አስኪያጅ፣ ለምላሾ እጅግ እናመሰግናለን።